በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በመላው ዓለም የምትገኙ እዚህ በሀገራችን ያላችሁትንም ጨምሮ እንዳላችሁበት ሀገር ሰዓት አቆጣጠር ፕሮግራሙ እንደከፈታችሁት ሰዓት ሰላምታችሁ ይድረሳችሁ። ዋናው ቁም ነገሩ ነው። ከኬኳ ትንሽ ሽንጥ ያላችሁ እና ዋናው ነገር ይገምታሉ 500,000 ሞልተናል። በጣም ደስተኞች ነን። ሳብስክራይብ ለማድረግ በመቻላችሁ ያው 500,000 መድረሳችንን ምክንያት በማድረግ ነው። ደግሞ 5 ሚሊዮን ነበር መሆን የነበረበት። የኛ ይሞላል። እንደኛ ትጋት እንደኛ ልፋት ቢሆን ይሞላል። ያው ሮሮ ሴሌብሬት አይደረግም። ያለውን ይዘን ነው መቀጠል የምንችለው። ስለዚህ ወደ አሁን 1 ሚሊዮን ጉዞ ለመጀመር እንዘጋጃለን ማለት ነው። መዘጋጀት አለብን። ምክንያቱም ለአድማጮቻችን አንድ ሚስጥር ልንገራቸው። ዩቲዩብ መልካም ሚዲያ ነው። ሁላችንም ከእናንተ ጋር እንደዚህ በራሳችን መንገድ ቀጥታ ተገናኝተን ለመስራት አስችሎናል። መጥፎ ነገር ደግሞ ምንድን ነው? ለአድማጮቻችን ምን ማቅረብ አለብን የሚለውን ስናይ ብዙ ነው። ነገር ግን በምናቀርብበት ጊዜ አንዳንዱ ምንም ሰው ላይ ያዩ ይችላል። ይህ በሚሆንበት ጊዜ እኛ የግዴታ ሰው ወደሚፈልገው ነገር ብቻ ነው የምንሄደው። አድማጮች አንዳንድ ጊዜ ለምንድን ነው የተለያየ ነገር የማታቀርብ ብለው ኢቭን እንደዚህ የሚሉት ነገር አለ። እንደዚህ ለማድረግ የምንችለው ምን ሲሆን መሰላችሁ አድማጮች? እናንተ ሳብስክራይበሮቻችን 500,000 ብዙ ነው፣ ከሚገባው በላይ ነው። ኢንተራክቲቭ መሆን ዓለምን ሳብስክራይብ አድርጋችሁ ከሆነ አዋዜን ገብቶ መውጣት ያለውን ነገር ለማየት መሞከር፣ ይሄ አክቲቭ መሆን ያ ከሆነ 500,000 5 ሚሊዮን ማለት ነው። አንዳንድ ጊዜ ብዙ ሰዎች ሳብስክራይብ አድርገው አይሳትፉም። ስለዚህ እኛ ላይ የተለያዩ ቶፒኮችን እንዳንሰራ እድል ያሳጣናል። በጣም ዓለም እንግዲህ በተለያየ ጊዜ የተለያዩ አይነት ርዕሰ ጉዳዮችን ኢቭን መንፈሳዊ እንኳን ሳይቀር ማለት ነው መንፈሳዊ ኢሹዎች ባህላትን ተከትሎ ይዘን እንቀርባለን። ሳይንስ አለ፣ ማህበራዊ ህይወት አለ፣ አስገራሚ ዜናዎች አሉ፣ በጣም ማት የሚያዝናና ትምህርታዊ ነገር አለ፣ ቃለ ምልልስ፣ ብዙ ነገሮች ታረግ ትችላለን። ግን ባለፈው በጣም የሚገርመው አጫጭር ድራማዎች እንሰራላቸው ነበር ለአድማጮች። አስታውሳታለሁ ያችን ልጅ ለምሳሌ ያን የተሰራ ያን የመሰለ ስራ እየተሰራ ጥያቄና መልስ ሁሉ ነበረን። ስንመለከተው ግን ስደሄድ ሰዎች አይመለከቱምና አንድ ጣቢያ ላይ የሆነ ነገር ነው የሚያዩት። እንደዛ አይነት ነገር አለና ይሄን መንገድ ቢያደርጉ ብዙ የማቅረብ እድል ይሰጠናል ማለት ነው። አድማጮቻችን ግን ዓለም እስቲ እንደው እንድች አይነት ነገርስ ብትጀምሩልን ካሉም እኮ እንሰማለን። ኢትስ ኖት ጋራንትድ ሳብስክራይበርስ የሚገቡ ከሆነ ከ500,000 ውስጥ ለምሳሌ 100,000ዎቹ ቢያንስ 1/4ኛው ኖት 1/4ኛው ከ1/4ኛ በታች ማለት ነው እነሱ የሚሳተፉ ከሆነ ለኛ ያዋጣናል። በጣም ያንን ስራ የተለያየ ነገር ለማቅረብ እንሞክራለን ማለት ነው። ዓለም እንዴት ሰነበተች? እንዴት አደረች? እንዴት ዋለች? በዓለም ላይ ያሉ ታዋቂ ሰዎች ወይም መንግስታቶች ያንዳንዳቸውን ባዮግራፊ የሰዎች አስገራሚ ሰዎች ታሪክ አለ። ያንን መስራት ይቻላል በሀገራችንም እየመረጠን እንዲሁም በውጪው እንዲሁም ደግሞ ግልብጥ ዓለም አለ። ይሄ ዓለም እኮ ግልብጥ ነው። ስለዚህ ሁሉን ነገር እንድናቀርብ እባካችሁ ክሊክ ግቡ፣ ገባ ያላችሁ ውጡ። ለማንኛውም
የጋራ ስራ ስለሆነ ነው። 1 ሚሊዮን መንገድ ተጀመረ። ጉዞ ወደ 1 ሚሊዮን። እናመሰግናለን። የዛሬው ዝግጅታችን ዶናልድ ትራምፕ እንደገና ታጠፉ። ምን ነው ዶናልድ ትራምፕ ታጠፉ? ወዴት? ለምን? እሳቸው ትላንት የሰጡት ምክንያት እንግዲህ በመጀመሪያ በነበረው ዕቅድ በዛሬው ዕለት ነው የተባለው። አሜሪካና እስራኤል ወደ ድብደባው ይገቡ ነበር። ከ2 እስከ 3 ሳምንት ይቆያል ያሉት በጣም የጋመ የፋመ ድብደባ ነው የሚሆነው እና የኤነርጂ ኢንፍራስትራክቸርም ይመታ፣ የነዳጅ ተቋሞቿን፣ የጋዝ ተቋሞቿን፣ ምናልባት የኤሌክትሪሲቲ ተቋሞቿን ይመታ ሊሆን እንደሚችል ተናግረው ነበር እና እሳቸው ያሉት ኢራን ምንም አይተርፋትም ነው ብሎ የነበረው እና ይህ በላ ከመምጣቱ በፊት ፍጠኑ፣ ፋስት ነው ያሉት እና ዛሬ ማክሰኞ ከብሔራዊ ደህንነት ሰዎቻቸው ጋር በመሆን ሲቹዌሽን ሩም በሚሉት የብርቱ ጉዳይ የሚወስኑበት ጥብቅ አዳራሽ ውስጥ ወር ቢሮ ውስጥ ስብሰባ ያደርጉ ነበር እና በዛሬው ዕለት እንደሚጀምር እርግጥ ነበር። ዶናልድ ትራምፕ አሁን ይሄንን አራዝመዋል እና ይሄንን አራዝመዋል። ያራዘሙበት ምክንያት ባለፈው ስልጣኔ ዛሬ ምሽት ይሞታል ማለታቸውን ተከትሎ ኢራን ላይ ሊያደርጉት የነበረው ድብደባ 90 ደቂቃ ሲቀረው ኢራን በፓኪስታን በኩል እግዚኦ አለች ብለው ነው ያሉት። እንግዲህ እሳቸው እና ጊዜ ሲሰጠኝ እንትኑን ከፍታለሁ የሆርሙዝ ሰርጥን፣ ስለዚህ በ15 ቀን የውይይት የድርድር ጊዜ ሲሰጠኝ ሰላማዊ መፍትሄ እደርሳለሁ ስላለችኝ ለዛ ዕድል ለመስጠት በሚል ነው ያራዘሙት። ወር አልፏል። እውነቱን ለመናገር ሆርሙዝ ሰርጥም የመጀመሪያው 2 ቀን ገርበብ አድርጉት ማለት ይቻላል። ገርበብ ብሎ 1-2 እንትኖች እንደው አልፈው ነበር መሰለኝ፣ አልተከፈተም። ያለንበት ኳግማየር ይሄ ነው። አሁን ከኢራኖች በመጨረሻ የቀረበላቸው ባለ 14 ነጥብ ወይም አሜሪካ ለሰጠችው የመጨረሻ ምላሽ ደግሞ ኢራኖች መስጠት ነበረባቸው እና ፕሬዚደንት ዶናልድ ትራምፕ 4 ቀን ጠብቀዋል ያን ምላሽ ለማግኘት እና አንደኛ እውነቱን ይናገራሉ፣ አይደብቁም ስሜታቸው። ወደ ውጭ ነው የሚኖሩት ዶናልድ ትራምፕ፣ ወዳቸው ውስጥ የሚያስቀምጡት ነገር የለም እና እንደ እውነቱ ከሆነ 10 ደቂቃ ይበቃው ነበር አሉ። ምን ጦርነቱ ወደዛ ምላሽ አሜሪካ ላይ ቀረበችው ምላሽ ለመስጠት የ10 ደቂቃ ጉዳይ ነው አሉ። 4 ቀን አስጠበቀችናል። 4 ቀን አስጠበቀው ሲሰጡን ከመጀመሪያዎቹ ጥቂት ፓራግራፎች በላይ ሊሄድ አልቻልኩም አሉ። ገብቶሃል? አንጀት ቆራጭና ቆሻሻ ወረቀት ነው ብለው ያሉት። በዛ የተነሳ እንግዲህ ይሄ በፓኪስታን በኩል የሚደረገው እንትን ጊዜ ከመብላት ውጭ ምንም ነገር የለውም። ስለዚህ የጦር ፕላን ቀርቦላቸዋል። ይህንን ኤኒታይም ያስጀምሩታል ተብሎ ሲጠበቅ በመሀል ተነስተው ቻይና ሄዱ ለጉብኝታቸው ማለት ነው። ከዚህ ነገሮች እስከ ከጉብኝት መልስ ተብሎ ተጠበቀ ማለት ነው። በመሀል የሚመጣ ነገር እስከሌለ ሮብና ሐሙስ ነበር ጉብኝቱ። አርብንም ልጨምሩ ትችላለህ፣ በጉዞ ላይ ናቸው። በእነዚህ በ3 ቀን ውስጥ የሚፈጠር ነገር ከሌለ ዶናልድ ትራምፕ እንደመጡ ስራቸው ይህን ጉዳይ መቋጨት ነው። ከዛ ከመጡ በኋላ ይህን ማስጠንቀቂያ ሰጡ ማለት ነው። ይህን ማስጠንቀቂያ ሰጡ፣ ጊዜ የለም ፍጠኑ የሚለው ማለት ነው።
አሁን እርምጃ ሲወሰድ ኢራን የሚተርፍ ነገር አይኖራትም አሉ እና ዛሬ ከእስራኤል ጠቅላይ ሚኒስትር ጋር ሰኞ ዕለት ተነጋገሩ። ምሽት ላይ እስራኤል ሁለቱም በጋራ ዝግጅት ሲያደርጉ ነው የቆዩት ወታደሮቻቸው። አሁን ዛሬ ኤኒ ታይም ይጀምራሉ ተብሎ ሲጠበቅ የኳታሩ ኤሚር፣ የሳውዲው አልጋ ወራሽ፣ የተባበሩት አረብ ኤሚሬት ፕሬዚደንት እነዚህ ሶስቱ የሰላጤው ሰለስቱ ሀያላን እጄን ያዙኝ ነው የሚሉት እሳቸው ተማጸኗቸው። አዎ እና እጄን ከቃታ ላይ አንስቻሉ አሉ። ግን ለጦሬ ለማንኛችሁም ትጥቃችሁን ሳታወልቁ ጫማ ሳትፈቱ እጃችሁን ቃታ ላይ አድርጋችሁ ጠብቁኝ፣ በመሃል ልል እችላለሁ በሚል ለተወሰነ እንትን አድርጌያለሁ አሉ እና ከስር ምን ብሎ ጻፉ? ደግሞም አሉ እሳቸው ያሉትን መጥቀስ ይቻላል። ምንድን ነው ያሉት? serious negotiations are now taking place አሉ። የጧፋ ነው ድርድር እየተካሄደበት ነው አሉ እና ምን አሉ? I have been informed a deal would be made that is very acceptable to the US አሉና አዲንግ ሲጨምሩ ምን አሉ? no nuclear weapons for Iran እና ደስዋል ነው በቃ ሰላም ደጅ ቆሟል ነው የሚሉት። ወይም ወሳቸው ውሉ ተጎንጉኖ በቃ ደርሷል ነው የሚሉት እና ኢራን ኒውክሌር አይኖራትም ይሄንን መቀበሏን ጨምሮ ለአሜሪካ ተቀበለው የምትችለው ነገር ነው የቀረበው ብለዋል። ግን ዘሌት ተስተያለን ምንድን ነው ወይ ዶናልድ ትራምፕ የሚፈልጉት ከመግለጻችን በፊት ኢራኖችን እንፈልጋለን ብለው ያቀረቡትን እንመልከት። እንግዲህ አሁን ኢራኖች እያደረጉ ያሉት ሊሰጡ ነው እና ሊቀበሉ ይፈልጉታል። በጣም እርግጠኛ ሆኜ ነው የምናገረው። ይሄን ሪስክ ወስጄ የሆርሙዝ ሰርጥን ወደ ነበረበት አይመልሱም። ያ የኢራኖች ፍላጎት ማለት ነው። የሆርሙዝ ሰርጥ ከኢራን ሉዓላዊነት ውጪ አይሆንም። በፊት እንደነበረው ምንም አይነት እንትን ሳይኖርብህ በቀጥታ ምን ይባለው የቀበሌያችሁ ኳስ ሜዳ አሁን ያያከሌ ያጠሩት ማለት ነው። ያያከሌ ንብረት ሆነ ማለት ነው። አሁን የቀበሌያችን ነው ብለህ ተባርነ ሄደህ ልትጫወት አትችልም። አያከሌ ቅዳሜ አይመቻቸውም፣ እሑድ ደግሞ እንደዚህ ያለባቸው የሚፈቅዱት ሮብና ዓርብ ብቻ ሊሆን ይችላል። ሮብና ዓርብ ደግሞ ለማድረግ ገንዘብ እንደዚህ ሊሉ ይችላሉ። ብዙ ነገር እንደዚህ ነው አሁን የሆነው። ሆርሙዝ ሰርጥ የኢራን ነው። ኢራን ደግሞ ደስ የሚል አድብቅም ገንዘብ አስከፍላለሁ ብቻ አይደለም እኮ $2 ሚሊዮን ብላለች በመርከብ። በጣም ትልቅ ገንዘብ እንደ የኑሮ ውድነቱ እኔ አንድ ታዳጊ ሀገር ሆኜ ሳስበው አላቅም። ትልልቆቹ የገንዘቡ ችግር የለባቸው ናል እንጃ። እንዲህ ደግሞ ልትል አትችልም። አሁን አሜሪካኖች እያሉ ያሉት ምንድን ነው? ብዙ አሁን ገብቼ የተለያየ አስተያየት ላይ ገብቼ ሳይ የቻይ ነው ከስር እየገቡ ስንት ነው ነዳጅ በጋሎን እያሉ ነው የሚያቀርቡት ጥያቄ። ምን ማለታቸው? አስነዝንዙን እንከፍላለን we don't care። አሁን ይሄ የዓለም we don't care ጋር ንገረኝ፣ እንትኑ ዋጋ የነዳጅ ዋጋውን ንገረኝ። ገብቷል? ኪሳችን እየተራቆተ እየደህየን ነው የሚሉት ኢቭን በአሜሪካ ደረጃ ማለት ነው። በመርከብ $2 ሚሊዮን መክፈል ማለት ምን ማለት ነው? በጣም ትልቅ ዩሲ እንደዛ አይነት ነገር ነው። እሱ ብቻ አይደለም ችግሩ። ለኢራን ደመኛ የሆነ አልፍም
አሁን የምታየው ሩጫ ምንድን ነው? ለምሳሌ በሙሉ እነዚህ የሰላጡ ሀገሮች የምትላቸው እስከ ዛሬ ህልምልም የሆነ ኖረዋል አይደለም ይሄዳል። የሰላጡ ሀገሮች የሰላ የደስታ የእንትን ነው አይደለም እንዴ? ዘና ፈታ ቢሊዮን ወርዚህ ሁሉ አይደለም ወርቅ ሳለ የምትቀመጠው እዛ ነው። እስከ 40 ዓመትህ ድረስ ዓለም ለምሳሌ ዩናይትድ አረብ ኤሚሬት ብትሄድ ትበደራለህ። የምትፈልገውን ገንዘብ ለሆነ ስራ 40 ዓመት ይሞላሃል አይደል? በቃ አንተ አረጀህ። ስለዚህ መንግስት ያበደረህን ገንዘብ ይብራሃል። ስለዚህ እድሜውን ያርዝመው። አሁን ምንድነው እየተፈጠረ ያለው? እነዚህ በሙሉ ነዳጃቸውና የተፈጥሮ ጋዛቸውን የሚልኩት በሆርሙዝ ሰርጥ በኩል ቧንቧ ወደ መዘርጋቱ እየገቡ ነው። የተባበሩት አረብ ኤሚሬትስ በፉጀራ በኩል የሚወጣ በኦማን ሰላጤ በኩል የሚወጣ 1.8 ሚሊዮን በርሜል ማውጣት ትችላለች በቧንቧ። አሁን አዲስ በምሰራው ደግሞ በዛው በኦማን ሰላጤ በኩል ነው። ግን ሳውዲ አረቢያ ደግሞ በቀይ ባህር በኩል ነው የሚወጣው አንዱ። እሱም አደጋ አለው። አሁን ኢራን በየጊዜው በምትሰጠው መግለጫ በዚህ በእንትኑ መካከልም ጉብኝት አድርጋለች። 2-3 የጉብኝት ልውጦች አሉ ከኦማን ጋር። ኦማን የምትሰጣቸው መግለጫዎች ይለያሉ በአይነት። ስለዚህ ከኦማን ጋር ነው። በነገራችን ላይ ይሄንንም የሆርሙዝ ሰርጥ አሬንጅመንት ከኦማን ጋርም በመተባበር የሚደረግ ነው እንጂ ብቻዋን የምታረግ ነው። ብሮድሊ ነው እያሰቡ ያሉት። አሁን ለምሳሌ ፉጃይራ ለተባበሩት አረብ ኤሚሬትስ ነዳጇን 1.8 ሚሊዮን በርሜል ነዳጅ በፉጃይራ በኩል ጭናም ወደ ዓለም ትሸጣለች ማለት ነው። ለምን? ኦማን ሰላጤ ውስጥ ነው የሚፈሰው። ኦልሬዲ የሆርሙዝ ሰርጥን ወደ 70 ኪሎ ሜትር ወደ ኋላው ትሶታል አይደል? ዋት ለምሳሌ ኦማንና ኢራን ተጣምረው የሚሰሩበት መንገድ ካለ ኦማን ሰላጤ ራሱ ሪስክ ነው። የፉጃይራ ወደብ ራሱ ስትራቴጂክ አሴት መሆኑ ይቀራል ማለት ነው። ስለዚህ እነዚህ የሰላጡ ሀገራት ራሳቸው ይሄንን እንግዲህ የነሱ ነዳጅ ነው አሁን 1/5 አሁን የሚቀርብ ምን ለአውሮፓ ነው ሁላችንም። ስለዚህ አሁን ኢራን ያንን ነገር አንዴ ከተቆናጠጠች አሁን ዓለማችን ያለበት ሁኔታ አፒቫል ነው ማለት የሚቻለው። አለየም እንትን ነው ምንድነው ይባለው ጆኪንግ ይሄ ቦታ ለመያዝ እንደገና ሁሉም ነገር እየተጀመረ ነው የሚመስል የተነቃነቀ ነገር ነው ያለው። ስለዚህ በዚህ ሂደት ውስጥ ይሄ ጦርነት በዚህ ሁኔታ ቢያበቃ በጣም ሀያል ኢራን እየተፈጠረች እንደሚሄድ ነው የሚያሳየው። ደግሞ በሌላ መልኩ እኮ ዓለም ለምሳሌ የመካከለኛው ምስራቅ ላይ ያለው ሆርሙዝ ላይ ስፔሻሊ ነዳጅ ብቻ እኮ አይደለም ሸቀጥም እኮ ይገባል ይወጣል። ኦፍ ኮርስ አሁን ነዳጁን የምትሸጥበት መንገድ ይሻገኛ ብለን እንውሰድ። ሸቀጡስ ኖ አንደርስታንድ የነዳጁን ያክል ግን አሁን ለኮምፓሪዝን የማይቀርም በቮሊዩም ደረጃም ቢሆን ብዙ አማራጮች አሉ ለሸቀጡ። ብዙ ኦፕሽኖችን ልትጠቀም ትችላለህ። ለምሳሌ ኦማንን ዘግተውባት ነበር ማንቹ ኳታርን። በዛን ጊዜ በአውሮፕላን ነበር የሚያቀርቡላት ያንን እንድትወጣ ማለት ነው። ስለህ የነዳጁን ያህል ጠቅላላ ኢኮኖሚ ኑሮን አንቆ የሚይዝ አይደለም። በዛ በኩልም የሚመጣው ቮሊዩሙ በጣም እንትን ነው። ይሄ ግን በሌላም በኩል አይ ዶንት ኖ ይሄን በሌላም በኩል ልታመጣው ትችል ይሆናል ከተለያየ ሀገር ስለምትገዛው የምታስገባውን የሸቀጣ ሸቀጥ ማለት ነው። ቤዚካሊ ግን ነዳጁ የሚመጣው ከነዚህ ሰላጡ ሀገሮች ነው። እነዚህ ሰላጡ ሀገሮች የሚያልፉት በሆርሙዝ ሰርጥ ነው። በሆርሙዝ ሰርጥ በኩል ሲያልፉ ከኢራን ጋር እንትን መሆን የለባቸውም። ኢራን ደመኛ ካለችው አያልፍም። ልትመታው ትችላለች በየትኛውም አቅጣጫ። አዎ አያልፍም። የሷ ሆኗል። አንዷ አደጋው ነው። ስለዚህ ኢራን ደግሞ ሃይማኖታዊ ነው፣ ሺዓዊ እስላማዊ መንግስት ነው። ስለዚህ ለሱ ደመኛ የሆነ አልፎ ለምሳሌ አሜሪካና እስራኤል
እርማችሁን አውጡ ብለዋል። በዛ በኩል አልፍ ወደ የእስራኤል መርከብ አልፍም ብለዋል። የአሜሪካ አሁን እንግዲህ ዶናልድ ትራምፕ በድርድሩ ላይ ይህንንም አስገብተው የማለፍ መብት ሊጠይቁ ካልሆነ በስተቀር ኢራኖች አሁን ባላቸው አቋም ያቀረቡትን ነው የምነግርህ። አንደኛ ጦርነቱ መቆም አለበት እስከ ሊባኖስ። ሁለተኛ ኢራን ላይ ያለው አጠቃላይ ማዕቀብ መነሳት አለበት ቶታሊ። ሶስተኛ በማዕቀብ የተያዘባት ከ100 ቢሊዮን እስከ 120 ቢሊዮን እንዳለ ቶታሊ መለቀቅ አለበት። አራተኛ ይሄ ምንድነው ካሳ በጦርነቱ ለወደመባት ይሄ መከፈል አለበት ይላል። ከዚህ በኋላ አሜሪካና እስራኤል ዳግም ወደ ኢራን ለጦርነት አይመለሱም የሚል ውል እና አንድ ጨምረዋል። የአሜሪካ ጦር ከኢራን አቅራቢያ ይውጣ የሚል ነው። የኢራን አቅራቢያ እነማን ናቸው? በ100 ኪሎ ሜትር ርቀት ላይ ብቻ ነው ልዩነታቸው። በተለይ የሚወዛገቡበት 3 ደሴትን ስታደርግ የተባበሩት አረብ ኤሚሬትስና ኢራን የተለካኩ ናቸው። ሳውዲ አረቢያ ኩታ ገጠም ነው፣ ድንበርተኛ ናት ከኢራን ጋር አምሹር። እንግዲህ ቀርብ ሲሉ አይዶን ኳታር የጂኦግራፊ ጉዳይ ነው። እነዚህ ሀገሮች አሉ። ከነዚህ ሀገሮች ትውጣ ነው የአሜሪካ እንደ ኃይል ይውጣ ከኢራን አጎራባቾች የሚል ነው። እነዚህ ጥያቄዎች ሁሉ አሏት። ግን ዓለም አሁን እንደው አሜሪካ በጣም ትልቅ ሀገር ናት። በዓለም በኢኮኖሚ ደረጃም በወታደራዊ ኃይሏም በዓለም የመጀመሪያው ሀገር ናት። ኢራን ደግሞ ስንመለከታት በመካከለኛው ምስራቅ ውስጥ ያለች እስካሁን በዓለም ላይ ብዙ ትኩረት ስባ የማታቅ ሀገር ናት እና ከኢኮኖሚም ከጦር ኃይሏም አቅም አንጻር ከአሜሪካ ጋር ስንለካት ቦታ የምንሰጣት ሀገር አይደለችም። ግን አሁን ኢራን በዚህ መልኩ ዓለምን ማስጨነቅ የቻለች ሀገር ናት። እንደገና ደግሞ አሁን በዚህ የድርድር ሂደትና ሐሳብ ላይ ራሱ ብዙ ሐሳቦችን እንዲሆንላት እየጠየቀች ያለችው አስገዳጅ በሆነ መልኩ ኢራን ናት። አሁን ባለፈው እንኳን የሰራነው ዜና ላይ ስንመለከት የፋይበር በውቅያኖስ ውስጥ የሚሄደውን በማገት በሰርጡ ስር የሚያልፈውን በማገት እሱ ገቢ የምታስከፍልበት ነው። ሌላ ጊዜ ዜና ላይ አውርተናል። ስለዚህ ይሄ ምንድነው ኃይሏን እያሳየች እየመጣች ያለች ሀገር ናት። እንዴት እንደዚህ ሊሆን ይችላል? በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። እንኳን ሚስጥር አይደለም። ኢራን መዋጋት ችላለች እኮ መካድ የማይቻለው ነገር ኢራን መዋጋት ችላለች። አሁን የሚባለው ነገር ምንድነው? የአሜሪካ የጦር ሰፈሮች የደረሰባቸው ጉዳት አንዳንዶቹ ጋር ፈንዳሜንታል ነው የሚባለው አይተናል አይደል? ስለዚህ ምንድነው የሚሉት በአሜሪካ የሚሊተሪ ይሄ ወታደራዊ ተቋም ለምሳሌ የራዳር ጣቢያ ገለመለ የምትራቸውን እንደገና ደግሞ ይሄ የአውሮፕላን የአየር ጦር ሰፈር እንደዚህ የምትላቸውን በእነሱ ላይ የደረሰው ጉዳት
በቢሊዮን ዶላር የሚቆጠር ነው። አሜሪካ እስካሁን ለጦርነቱ ያወጣችው $29 ቢሊዮን ነው። በመተኮስ በጥይት በምናምን በሎጂስቲክስ በማንቀሳቀሰችው ማለት ነው። ግን በኢራን ሚሳኤሎችና ሰው አልባዎች ደግሞ የተመቱ የአሜሪካ ወታደራዊ ይዞታዎች በቢሊዮን የሚቆጠር ነው ድምሩ። ዝም ብለህ እንደው ለጨዋታ ያክል ሌላ 29 ሚሊዮን ብታይ አሜሪካ ወደ 58-60 ቢሊዮን ዶላር ኪሳራ ደርሶባታል ማለት ነው በዚህ ጦርነት ላይ ማለት ነው። ስለዚህ ይሄ የአሜሪካንን ጦር ሰፈር በተመለከተ ነው። እንደ ማሳያ ደጋግሜ ስለምጠቀምበት በእንትኖቹስ በሰላጡ ሀገሮች ላይ በሳውዲ አረቢያ ነዳጅ ማጣሪያዎች ላይ ኦር ነዳጅ ማምረቻ ላይ ወይም ነዳጅ ማከማቻ ላይ በተባበሩት አረብ ኤሚሬትስ፣ በኳታር፣ በባህሬን ብዙ ተደበደበች። ምንድነው የደረሰው? አየህ፣ ለምሳሌ አንዲት ደጋግመን የምናነሳት በቁጥር ስለተቀመጠች ነው። ኳታር ትልቁ ምንድነው የተፈጥሮ ጋዝ ዝም ወደ ሊኩፋይ የሚያደርግ ወደ ፈሳሽ የሚቀይር እንትን ተቋም አላት። ግዙፍ ነው በጣም እና እስከ አውሮፓ ድረስ አቅራቢ ናት። አውሮፓና ኤሽያን የተፈጥሮ ጋዝ አቅራቢ ናት። አሁን ከዚህ ጦርነቱ በሚያበራበት ጊዜ ለተወሰኑ የአውሮፓ ሀገሮች ፕሮባብሊ ጣሊያንንም ጭምር በውሏ መሰረት የጋዝ አቅርቦት ማቅረብ አትችልም ከቁጥጥር ውጭ በሆነ ምክንያት ማለት አለባት እያሉ ነው ኢኮኖሚስቶች የሚጽፉት። አትችልም። ለምን? የአንድ የኢራን ጥቃት 17 በመቶ ጉዳት አድርሶበታል በተቋሙ ላይ። ኤን ፊክስ ላድርግ ብትል እህል ልጠግንና ወደ ፉል ካፓሲቲ ልመልስ ብትል ጥገናው ብቻ እስከ 5 ዓመት ሊፈጅ ይችላል። በገንዘብ ሲያስቀምጡት ደግሞ $26 ቢሊዮን። አሜሪካ ይሄን ሁሉ ጦርነት ለማድረግ $29 ቢሊዮን ፈጀባት ነው የምንለው። በአንድ ምት ኳታር $26 ቢሊዮን ነው የከሰረችው። ኦኬ። የተባበሩት አረብ ኤሚሬትስ አሁን መሰንበቻው ምንድነው የሚባለው የኒውክሊየር የኤሌክትሪክ ነው የሚያመነጨው የኒውክሊየር ጣቢያ ነው። እሱን አንድ ጄኔሬተር እንግዲህ የተባበሩት አረብ ኤሚሬትስ እንዳለችው ከእንትኑ ቅጥ ምንድነው ከዚህ ከማመንጫው ከኒውክሊየር ማብለያው ከሱ ቅጥር ውጪ የነበረ ጄኔሬተር መታ ነው ያለችው። ገብቷል። 3 ነው የተተኮሰው፣ 2ቱም መታው፣ አንዱ እንደዛ አደረጋለች። ተመልከት፣ አሁን የተተኮሰው 3 ብቻ ነው። የኒውክሊየር ማብለያ ጣቢያ ነው። ራዲዮ አክቲቭ ላይ በትልቅ ይችላል። አሁን ማለች እንደዚህ አቡዳቢ እንደዚህ ምንድነው የተባበሩት አረብ ኤሚሬትስ ካፌ ወደ ቀጥር እኮ ነው የሚያክሉት አይደል? በጣም ትንንሾች ናቸው። ስለዚህ እስቲ አስብ፣ ለምሳሌ እሱ ላይ የተለጣጠረ 20-30 ሚሳኤል ቦሊስቲክ ይሄ ደግሞ ተምዘግዛጊ ይሄ ምንድነው እሱ እና 40-50 ሰው አልባ ተተኩሶስ ቢሆን ኖሮ 2 ተተኩሶ አንዱ ነው ፔኔትሬት ያደረገው ያንን ነው። ገብቷል። ምንድነው ዋስትናው? ገብቷል። ማን ነው ራሱ ይሄንን ምንድነው የኒውክሊየር ማብለያ አካል ኢላማ ማድረግ በራሱ ይሄ ማስፈራሪያ ነው። ኢራን ናት እየመረመረን ነው ማን እንዳደረገው ማን ሊያደርገው ይችላል ከኢራን ውጪ። you see the point? ስለዚህ እንደዚህ ሀገሮች ላይ ደግሞ የደረሰ አለ። ለምሳሌ የተባበሩት አረብ ኤሚሬትስ ላይ ፉጃይራ የሚባለው ይሄ ቅድም ያልኩ ይሄ ቧንቧው የሚገኙበት እሱ ላይ ጥቃት ስለዘረችው ኢራን ይሄ መልእክቱ ግልጽ ነው። እዛ ድረስ እቆጣጠራለሁ ማለት ነው፣ ይመለከተኛል ማለት ነው። እንግዲህ በዛ በኩል ነው የሰርጡን ምንድነው ሆርሙዝ ሰርጥን እዚህ ጋር አመለጥኩ የምትለው እዛ ነው አይደል? ይሄንንም በተጽዕኖአችን ስር ልናደርገው እንችላለን ነው መልእክቱ። እዛ ሚሳኤሉ ያረፈበት ቦታ ላይ ከፍተኛ እሳት ተነስቷል። ፕሮባብሊ አንድ ማጣሪያ ወይም አንድ ማከማቻ ነው የተመታው። ዲቴል የለውም፣ አጥፍተውታል። 3 እንዳያኑት እዛ ቦታ ግን የኢንዱስትሪ መናኸሪያ ነው ይላል። 133 ሚሊዮን በርሜል ነዳጅ የተጠራቀመበት ቦታ ነው።
በጣም ትልቅ ቁጥር ነው እንዴ። በጣም ሴንሲቲቭ ነው። በጣም በቅርበት ያሉ ናቸው። እዛ ላይ ነው የተደረገው ያ ተኩስ ማለት ነው። እና ኦልሬዲ አንድ እንትን አርፏል። መጥቶ ያረፈበት ቦታ እንዲህ ነው እንዲያላደ ሌላ ነገር ነው፣ ግን ማረፍ ችሏል አይደለም። እንደዚህ ነገሮች ስታስብ ማንም ዲናይ ሊያደርግ ያልቻለው አሁን እስራኤልና አሜሪካ ተጣምረው ኢራንን ቀስ በቀስ ሊያደርጓት ይችላል በአየር ድብደባቸው። ባለፈውም ያየነው ይህንን ነው። መመከት አትችልም፣ ኢራን መመከት አትችልም። ነገር ግን ዶናልድ ትራምፕ የሰላጤውን ሀገሮች መከላከል ይችላሉ ወይ? ኢራን በተመታች ቁጥር ትመታለች። የኢራን ፖሊሲ ምንድነው? ምቱት የኛን የኤሌክትሪክሲቲ መሰረተ ልማት ጽልመት ውስጥ ክተቱን፣ ዌልካም ኢት። ግን ሳውዲ አረቢያ ብርሃን አይኖራትም፣ አንዲት ሞተር አታንቀሳቅስም እያሉ እነዚህ ነው የሚጠሩት። ቤዚካሊ ተያይዘን ነው የምንጠፋው ነው። ቢያንስ ደግሞ በስንት ፐርሰንት አሁን እንግዲህ ብዙ ጊዜ ዜናዎች አንሰማም። እዚህ ጋር ምን ያህል ሰክሰስፉል ናት ኢራን አለ። ከዚህ በፊት የማናውቃቸውን አይነት እኮ ምቶች ነው እያረፉ ያሉት የራሽያና የቻይና እጅ ስላለበት ማለት ነው። ይህን ያለው ስለዚህ ትናንት የተፈጠረው ምንድን ነው? የኢራን ጥያቄዎች ቅድም የነገርኩ ናቸው። ዶናልድ ትራምፕ አሜሪካ ልትቀበለው የምትችለው አይነት ውል እዚህ በር ላይ መጥቷል አሉ። ላይክ እንደዚህ ቃ ቀርቧል አሉ። አንድ ነገር ልንገር፣ ኮምፕሮማይዝ ያደርጉት ምንድነው? የመጀመሪያው ጥያቄያቸው ኢራን እንዳለ ኦልሬዲ ተመቷል። ዋናው የሚቀርም ካላት የኒውክሌር ማብለያ በሙሉ ምን ይሆናል? ይዘጋል። ፍርስርሱ ነበር የሚወጣው። አሁን ግን አንድ ማቆየት ትችላለሽ። አንድ እስከምን ድረስ ማምረት የሚችል አንድ ማብለያ ማቆየት ትችላለሽ እስከ 3.67 ይሄ በምንድነው የዓለም አቀፉ አቶሚክ ኃይል ኤነርጂ ለሰላም አገልግሎት የሚውለው ይሄ ነው። በዚህ ደረጃ ማበልጸግ ትችላለሽ። መቼ? ከገደቡ በኋላ እሳቸው 20 ሊቀበል ይችላሉ ብለዋል። 20 ዓመት። አሁን እንግዲህ ኢራን 20 ዓመት ምንም አይነት ዩራኒየም ላለማበልጸግ ቃል መግባት አለበት። ከዛ በኋላ ግን ይሄ የሚቀራት አንድ ማብለያው በዛ ደረጃ 3.67 ድረስ ሊቀጥል ይችላል ነው። ትልቁ ጥያቄ ያ 440 ኪሎ ግራም የሚከብድ 60 በመቶ የበለጸገ በሁለት ሳምንት ጊዜ ውስጥ በማበልጸግ ሂደት ማለት ነው ወደ 90 በመቶ በማበልጸግ 10 እና 11 አቶሚክ ቦምብ ዲፋክቶ መያዝ ትችላለች ይላል። ከዛ በኋላ ወደ የጦር ጫፍ ማድረግ ወይ ሚሳኤል በሚጠመድበት መልኩ መስራት ነው። ጥቂት ወሮች ይወስዳል ይባላል እሱ። በተረፈ ግን እንደ ቦምብ አቶም ቦምቡን በ15 ቀን ጊዜ መስራት ትችላለህ። እሱን መረከብ አለባቸው ዶናልድ ትራምፕ። እሱን ደግሞ ኢራኖች ሲሉ የነበሩት ኢትስ ሴክርድ። እስካሁን ድረስ 40 ዓመት ለምን ተደበደብን? 40 ዓመት ለምን የኢኮኖሚ ማዕቀብ ጸናብን? 40 ዓመት ለምን ፖለቲካሊ ዲፕሎማቲካሊ ተገለልን? 40 ዓመት ለምን ሳይንቲስቶቻችን አጣን? 40 ዓመት ለምን ሁሴን ሱሌማኒን ጨምሮ ማለት ነው የዚህ ተጋትሮ ተራዳው ዘርጊ መሐንዲስ ማለት ነው እሳቸውን ጨምሮ ስንትና ስንት የኢራቅ ጦርነትን የተረፉ አርበኞች ለምን አጣን? ለምን ላለፉት 36 ዓመታት የኢራን እስላማዊ አብዮት መልክ ገጽ የነበሩት አሊ ካሚኒ ተገደሉ? አያቶላ አሊ ካሚኒ ለምን? ይሄ ሁሉ የተገደሉበት ይሄ ሁሉ መስዋዕትነት ተቀበልነው ይሄን ሁሉ ይሆን ነው ለዚህ ነው አይደል? ስለዚህ ይሄ የበለጸገ ዩራኒየም ማክሲመም ኢራኖችን ሰጣለን ያሉት ከእጃችን አይወጣም። ግን በመበረዝና በመከለስ ደረጃውን በማውረድ ከ20 በመቶ እናወርዳለን እስከ 20 በመቶ የሚል አሁን ለጦር መሳሪያ የሚያስል 60 በመቶን ወደ 20 በመቶ እናወርደዋለን። አላቅም ይሄን በማድረግና ባለማድረግ ያለውን ነገር እንጂ አሳልፈን ለአሜሪካ አንሰጥም። ዛስኑስ ገኝታ ሴክርድ ነው እንደ ሀገራችን አፈር እንደ ሀገራችን ድንበር ነው ያሉት።
ዶናልድ ትራምፕ አሁን ሲነግሩን ሰላም ደጃፍ ቀርበዋል ሲሉ ኢራኖች በወርቅ ሳህን ላይ ይሄንን ይዘው ቀርበዋል እያሉን ነው። ትልቁ ጥያቄ መመለስ ያለበት ይሄ ነው። ሁለተኛ ሆርሙዝ ሰርጥን ይለቃሉ፣ ወደ ነበረበት ይመልሳሉ። እነዚህ ሁለቱ የሚመለሱ ከሆነ በማንኛውም መመዘኛ የምትደግፈው ነው የዶናልድ ትራምፕን አቋም። ዓለም እንግዲህ ኢራን በዚህ መንገድ የራሷን አቋም እስካሁን ባለው ሁኔታ እንደጸና ነው። ጦርነቱ ከመጀመሩ በፊት ስትል የነበረውን ነገር አሁንም እያደረገችው ያለችው። አሜሪካና እስራኤል እየተፋለሙ ነው ያሉት። ግን ይሄ ጉዳይ የዓለም ጉዳይ ነው። ሌሎቹ አሁን ዝም ብሎ እንደው እንደ ስጦታ ዕቃ ጠቅልሎ ሆርሙዝን መስጠት ይቻላል ወይ? አሁን በእርግጥስ ከኒኩለሩና ሰታት እኮ አይደለም ወስዳ ነው። ከኒኩለሩና መስጠትና መውሰድ ልዩነት አለው። ገብቶኛል። ምልህ መስጠት ይቻላል ወይ ስል ይሄ የዓለም ሀብት ነው መንገዱ። ዓለም እንደው በዚህ ነው ታሰች። ለምሳሌ ዶናልድ ትራምፕ ሌላውን ስምምነት አድርገው የሰርቶ ጉዳይ ዓለም ጉዳይ ነው በዓለም ኮንቴክስት በሆነ እሱ ሊታይ ይችላል ብለው አሜሪካንም ከጦርነቱ ሊያስወጡ ይችላል። ይሄ እስራኤልን ብዙ አፌክት አያደርጋትም። ለእስራኤል የህልውና ስጋት የሆኑት ኒውክሌር ሚሳይሉና የተጋትሮ ተራዳው ነው። ግን ዓለም እሱ ላይ ነው። ግን እንትኑ ችግሩ ግን የዚህ የመተላለፊያው ችግር ግን ለእስራኤልም ችግር ነው። ዞሮ ዞሮ የሁሉም የዓለም ችግር ነው። ስለዚህ ይህን ጉዳይ ዶናልድ ትራምፕ ዓለም የራሱ መፍትሄ ይፈልግበት በዓለም አቀፋዊ መዋቅር ውስጥ ወደ ተባበሩት መንግስታት ሴኩሪቲ ካውንስል ሊመልሱት ይችላሉ። ነገር ግን ኢራን አሜሪካ ያልቻለችውን እንግሊዝና ፈረንሳይ ያስመልሷታል ብሎ ማሰብ ግን ከንቱነት ነው። እንደው በክብደት ብንመዝነው ዓለም ኒኩለር ብትታጠቅ ነው ከባዱ ወይስ ሆርሙዝን ሙሉ በሙሉ እሷ ብትቆጣጠር ነው ከባዱ? ይህን ሚዛን ለማስቀመጥ ያስቸግራል። አሁን ጦርነቱ የሚካሄደው ቤዚካሊ ዓለም ከኢራን ጋር አይደለም። ጦርነቱ የሚካሄደው አሜሪካና እስራኤል ናቸው። የአሜሪካ እዚህ ጦርነት ውስጥ ያለችው የኢራን የኒውክሊየር ቴክኖሎጂ አሁን ለመካከለኛው ምስራቅ በቅርቡ ደግሞ ለደቡብ አውሮፓ ብሎም ለአሜሪካ የሚያሰጋ ነው በሚል ነው እና ይሄ የሚሳኤል ቴክኖሎጂ አዛ ደረሰ ማለትና እዚህ ጋር ደግሞ ኒውክሊየር ተፈቀደላት ማለት ቤዚካሊ አሜሪካ ራሷ በኢራን ኢላማ ውስጥ ልትገባ የምትችልበት ሁኔታ ይመጣል በሚል ነው። ይሄ ነው የውጊያው ዓላማ ይሄ ነው። አሁን ግን ኢራን በዚህ ጦርነት ውስጥ ዲስካቨሪ ያደረገችው ነገር ሆርሙዝ ሰርጥ ነው። እንደውም ብዙ ጊዜ በኢራን ላይ ውይይት ይደረጋልና የሚሉት የሚገርም ነው። የኢራን እስላማዊ አብዮተኞች ስንትና ስንት ዓመት ይሄን ዘንግተውት ኖረዋል የሚል ነው እና ቅድምም እንዳነሳው ይሄን መርከብ መተላለፊያ አንደኛ 10 ኪሎ ሜትር ያክል በኢራን የውሃ ግዛት ክልል ውስጥ ነው። ከዛ በኋላ የኢኮኖሚ ዞናቸው ነው የኦማንና እንትና በጣም ጠባብ እኮ ነች። እንደገና በዚህ ውስጥ የሚተላለፈው ደግሞ ለአውሮፓ፣ ለኤሽያ እና ለመካከለኛው ለሰላጡ ሀገሮች የምንድን ነው የኢንተርኔት ኬብሉ ኢንተርኔት ኬብል የዳታ ኬብል እዛ ውስጥ ያለው እሱንም ዋንት ነው አስከፍላለሁ ለሚተላለፍበት ፍቃድ ከነዚህ ከትልቆቹ እነ ጉግል እንደዚህ ይከፍላሉ። እንደገና ደግሞ ዘርጊዎቹ አለ አይደል ለነሱ ደግሞ የላይሰንስ የጥገና የሜንቴናንስ የሚባሉ ክፍያዎች እንትኖች ምንድነው የአገልግሎት ክፍያዎች ዋቴቨር የሚል አስቀምጣለች እና እዚህ ጋር ብቻ ለም ጨዋታው እንትን የሚለው ቤዚካሊ ኢራን በዚህ እንደምንም ተደራድራ ይሄንን ይዛ የምትወጣ ከሆነና ዶናልድ ትራምፕ የኒውክሌር ጉዳይ አጥግቦኛል ብለው የሚወጡ ከሆነ $100 ቢሊዮን በላይ በየዓመቱ የማግኘት እድል አላት። በዚህ በኩል ደመኛ የምትላቸውን የማግለልና የማሰቃየት ዓለም እሷ የምታደርጋቸውን ነገሮች ኢራን ላይ አትንቀሳቀስም። ሆርሙዝ ይሄ ተዘጋ ማለት የሚመጣውን በላ ታውቀዋለህ። የሚሊተሪ ፋይዳ አለው፣ የዲፕሎማሲ ፋይዳ አለው፣ ኢኮኖሚክ ፋይዳ አለው እና በዚህ ደረጃ ነው ያለውና ዶናልድ ትራምፕ ለጊዜው ተኩስ እንትን ብለዋል። እሳቸው ላይ አስተያየት ለመስጠት እንግዲህ ዞሮ ምን ይመጣል ነው። ነገር ግን ዶናልድ ትራምፕ
ይህን ጦርነት ጨርሻለሁ ብለው የሚወጡት የሆርሙዝ ሰርጥ በኢራን እጅ ባለበት ሁኔታ ከሆነ ዓለም እየየ ማለት አለበት። ዓለም ትልቅ አደጋ ውስጥ ወድቋል ማለት ነው። የሰላጡ ሀገሮችም ይቁም ብለው በፊት የሰማነው የኢራን ማን ነው የሳውዲው አልጋ ወራሽ በድብቅ በይፋ በሰላማዊ መንገድ ፍቱ እያለ በስልክ ግን እየደወለ ዶናልድ ትራምፕን አይሉትም እንዴ እያሉ አለመ ይቀርበው ይሄንን ኢራኖችም ሲሉት ነበር። አሁን ግን በአካል እንዲህ በጉል እየታየ ይሄንን ይቆም ከሚሉት ውስጥ ናቸው። እና ይሄንን አጠቃለው ብትለኝ የሰላጡ ሀገሮች ይሄ ነገር ብለው ጥርጣሬ ውስጥ ገብተዋል። ጦርነቱ ላይ የመመካትና የአሜሪካ ኃይል በጋሪነት ሙሉ በሙሉ እንደ በፊት እንዳመኑት አልሆነላቸውም። ስለዚህ ነገሮች ከተለወጡ ከኢራን ጋር ለመኖር መዘጋጀትም መጥፎ አይደለም የሚል አቋም እየያዙ መምጣታቸውን የሚያመለክተው ይሄን ጥይት አቁሙ፣ ይሄን ተኩስ አቁሙ ብለው ዶናልድ ትራምፕን ሲጠይቁ ማለት ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ውድ አድማጭ ተመልካቾቻችን 500,000 እናንተ ስለወደዳችሁና ስለፈቀዳችሁ ገብተናል። በነገራችን ላይ 500,000 ስንገባ በተለየ መንገድ አይደለም፣ በእናንተ ፍላጎትና ጥረት እንደዚሁም ደግሞ በእኛ የዕለት ተዕለት መታተር ነው። ስለዚህ ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችንን ይመስላል። ወደ 1 ሚሊዮን ጉዞ ጀምረናል። ስለወደዳችሁን ስላያችሁን እናመሰግናለን። መልካም ጊዜ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት